ብትሰጣት የራሴ ነው የኔ ነው ብላ ስለምታስብ እሱን ትተው የኔ ነው ስለምታስብ ጊዜ ወደማይሰጣት ጋር ሄዳ የመንበርከክ ነገር አለ። ይሄን የሚያውቁ ወንዶች ደግሞ እንደዛ ያደርጉ ብዙውን ሴት እንትን ይሏቸዋል ማለት ነው። እንደተፈቀሩ ሲያውቁ የትም አትሄድም፣ ምንም አታመጣም፣ እንደፈለኩ ሄጄ የፈለኩበት ቦታ ደርሼ እመጣለሁ አይነት ነገር ባህሪ ያሳያሉ ነው። እና እንዲህ ታስብ እና በእንደዚህ አይነት ላይፍስታይል እንድትሄድ የሚያደርገው ላይ ያለው ዛር ወይ አይነት ጥላ ነው ወይ ማለት ነው። ልክ ይኸውልህ አሁን እንከፋፍለዋለን ከእድሜ ከሰው ባህሪ እድሜ ስለ ራሱ እድሜው የሚያመጣው እሳትነት፣ ንፋስነት፣ ውሃነት፣ መሬትነት የሚባል ባህሪ ስላለብን ማለት ነው። ከዛ ባህሪያችን አንጻር አለ። እንደገናም ደግሞ ከአስተዳደግ አዋዋል፣ የብቸኝነት ስሜት፣ ከቤተሰብ ጋር ብቻህን የምትኖረው የሚለው ነገር ራሱ ተጽዕኖ አለው። ከዛ መንፈስ ደግሞ የሚባል ነገር አለ እና አንዳንድ ሀገር ላይ አይተህ ከሆነ ምኖር የተወለድሽው ብሎ ይጠይቁና እኔ አኳሪየስ ነኝ ካለ አይ እኔ ሊዮ ስለሆንኩኝ በቃ ኮከባችን ይገጥማል ማለት ነው ብለው በኮከባቸው የሚገናኙ አሉ። ግን ለኃጢአትና ለዝሙት ለዓለማዊ ነገር ሲሆን ነው የሚስማሙት እንጂ ለመንፈሳዊ ነገር ሲሆን ይጣላሉ። ቤተክርስቲያን ለመሄድ መንፈሳዊ ለመሆን ለመጾም፣ ለመጸለይ፣ ለመስገድ ልክ ሲያስቡ በማከራቸው ግጭት ይኖራል። ግን ይሄ በሰንበት ቀን ዝሙት ለመፈጸም፣ አጽዋማትን ለመሻር፣ ለመጨፈር፣ ፓርቲ፣ ናይት ክለብ፣ ዴይ ፓርቲ ምናምን እንደፈለጉ ለመሆን በገንዘባቸው የፈለጉትን ነገር ለማድረግ በስጋቸውም እንደፈለጉ አይነት መንገድ ተጠቅመው ኃጢአትን የመፈጸም ነገር ከተስማሙ በቃ ይሄ ፍቅር ነው ብሎ የሚያስቡ ሰዎች አሉና ከዛ አንጻር ስምምነታቸው ምንድነው የሚለው ነገር ማወቅ አለብህ። አንተ ራስ ለምሳሌ በአንተ ለመስለውና አንተ የቀረብካት ሴት ለአንተ ቦታ ሰጠችህ ማለት ጊዜ ሰጠችህ ማለት ነው አይደል እንዴ? በህይወቷ ላይ እንደፈለክ እንድትወስን ላግባሽ፣ እሺ፣ እንደዚህ ቃል ንግዛ፣ እሺ፣ ሁሉ ነገር እሺ የምትልህ ከሆነ ምንድነው እቺ ልጅ እሺ የምትለኝ እንዴ? ያክል ሌሎች ወንዶች አይጠይቋትም ነበር እንዴ? ወይ እድሜዋ ስለገፋባት ይሆን ወይም ደግሞ የሆነ የተጣደፈችበት ነገር አለ ማለት ነው። እኔ ጋር ከተጋባን በኋላ ችግር ይገጥመኝ ይሆን ብለህ እንድትጠራጠር ያደርጋል። ሴቶችም ይሄን ባህሪ ስለሚያውቁ ቆይ ላስብበት፣ ቆይ ይሄ ነገር ጥሩ አይደለም ምናምን ብለው ትንሽ የተወሰነ እነሱም ሐሳብ የመቀላቀል ነገር ይመጣል። ለምን ሁሉ ነገር እሺ ካልኩኝ ይጫወትብኛል ብሎ ስለሚያስቡ ማለት ነው። እና ተፈጥሮ የሚባለው ነገር ማሰብ አለብህ። እድሜው ራሱ 18 ዓመት ልጅ ሆና አንተ በፍቅር ይዛት ላግባሽ ምናምን ካልካት እንዴ ከባድ ነው እኮ። ይሄ ማለት ከንፋስ ቀጥሎ እሳት እድሜ ማለት ነው። ንፋስ ሕፃንነት፣ ንፋስ እድሜ ነው። ሁሉ ነገር በቃ ደስ ይላቸዋል። ያገኙትን ነገር እፍፍ ነው ደስ ያላቸው። ቀጥሎ እሳት ፋይሬጅ የሚባለው ነው። እንዲያውም አንዳንዴ ፋይሬጅ እስከ 24 እስከ 23 ዓመት ድረስ ሊቀጥሉ ይችላል። ለምን? በጭንቅላት ቶሎ ስለማይበስሉ አካላቸው ይሄዳል፣ ሆርሞናቸው ይዘገያል ማለት እዛው 18 እና 17 ላይ እንደሆኑ እንዲሰማቸው የማድረግ ባህሪ ያለው አያድግም ጭንቅላታቸው። መጽሐፍ ካለማንበብ ይሁን መረጃ ካለመሰብሰብ ወይ ከትልቅ ሰዎች ጋር አለመዋል ሊሆን ይችላል። ዝም ብለው እዛው ባሉበት ኮራፊ ስጦታ ስላልተገዛላት ወይም ስጦታ ስላልተገዛለት፣ እወድሻለሁ ስላላላት፣ አዝናናሻለሁ ስላላላት፣ እንደ ጓደኞቿ የሆነ ነገር ስላላደረገላት ትልቅ መሆኗ የምታኮርፍ ትኖራለች። እንደ 30 ዓመት ሊሆን ይችላል ሊያኮርፉ ይችላሉ። እድሜያቸው ይሄዳል፣ አይሙራቸው ግን እዛው ያለበት ቦታ ፖዝ ሆነው የሚቆዩ አሉ። ይሄ በተፈጥሮ ሊሆን ይችላል፣ በአስተሳሰብ በአነጋገር ወይ በአስተዳደግ ሊሆን ይችላል። ግን ይሄንን የሚያደርግ ሰይጣንም ደግሞ ሊኖር ይችላል ነው ገባ? ይሄንንም ደግሞ እንደዚህ እንዲሰማህ ሊያደርግ የሚችል ሰይጣን ይኖራል። ምን አደረካት ሲባል እንዲህ አደረኳት ብሎ ሲናገር ነው የምናውቀው። ይሄን በመጽሐፍ ቅዱስ ውስጥ ማወቅ ይቻላል። ማን ትባላለህ ሲለው ሌጊዮን እባላለሁ፣ የመናፍስቶች የሰራዊት ሁሉ አለቃ ስለሆንኩኝ ሌጊዮን እባላለሁ ነው ያለው አይደል? ይሄንን ግን እንደ ቀላል ልናልፈው እንችላለን። አሁን ማን ትባላለህ ሲለው ሌጊዮን እባላለሁ ስሙን ተናገረ። ሌጊዮን እባላለሁ ልክ ሲል ብዙ መናፍስቶች ያሉበት ሰውየው እንደሆነ ደግሞ ልትረዳ ይገባል። አንድ አለቃ የሆነ ሰይጣን ካለ ከስሩ ብዙ ጭፍሮች አሉት ማለት ነው። አንዲትም ሴት ደግሞ ከአንተ ጋር እየኖረች አንተ ለትዳር እየፈለካት ሶፋ ስለመግዛት፣ ትዳር ስለመያዝ፣ ልጅ ስለመውለድ እያሰብክ ትልልቅ ነገሮችን እያሰብክ አይምሮ በጣም ፈጥኖ ቆንጅዬ ሚስት አገኘው ወይኔ ደግሞ ደስ ስትል የዋህ ናት እያልክ እሷ አሁንም ሕፃንነቷ እዛው ከሆነ ግን እሷ ውስጥ ምን ሊኖር እንደሚችል መገመት ትችላለህ። በቃ መገመት ይቻላል። ቀላል ነው። የምታወራት ሌላ፣ እሷ የምታወራህ ሌላ እና እሽሩሩ እያልካት እንደው አንቀልባው አይታይም
ያዘልክበት ያቀፍክበት ነገር አይታይም እንጂ እሹሩሩ እያልካት እንደምትዞር ነው ልታስብ የሚገባህና እስክታድግ ድረስ አንዳንድ እናቶች ያሉ እስክታድግ ድረስ አትንካት፣ ተንከባከባት። እንግዲህ ከኔ እጅ ወጣ አታውቅም፣ ከቤት ወጣ አታውቅም፣ ምንም አታውቅም፣ የዋህ ናት ብለው አንዳንድ እናቶች ለልጆቻቸው ባል ይናገራሉ። የልጆቻቸውን ጸባይ የሚናገሩ እናቶች እንዲያውም በጣም ጥሩ ናቸው። ኧረ እሷ ጥሩ ናት፣ ኧረ አንተ ነህ ችግር ያለብህ የሚሉ ከሆነ ግን ችግር አለባቸው እነሱም እና ደካማ ናት ወይም ደግሞ እንደዚህ ችግር አለባት፣ ሰነፍ ናት፣ አኩራፊ ናት፣ እንደው እባክህ ልጄ ተንከባከባት፣ ያው ጥሩ አድርገህ ከያዝካት ጥሩ ልጅ የዋህ ናት፣ ግን እንደዚህ ደግሞ አለባት ብለው የሚናገሩ ከሆነ በጣም አሪፍ ትዳር ነው የሚወጣው፣ ቤተሰብ የሚያግዝ ከሆነ ማለት ነውና ሌላው ቅድም የጠየቀው ጥያቄ ምንድነው? በጣም ተራርቀን እንነፋፈቅና ይሄ በፍቅረኛዎች ብቻ አይደለም፣ በእናትና በአባት በቤተሰብ ጉዳይ ለምሳሌ አረብ ሀገር ያሉ እህቶቻችን እየሰሙ ነው። እማዬ እስከማይሽ ናፍቀሽኛል፣ ልጄ እስከማይ ናፍቀኸኛል ባለቤቴ ይባባሉና ሲመጡ አንድ ሳምንት ያክል ትንሽ ነው፣ ሳምንት ራሱ አይሞላም። ከዛ ይሰለቻቻሉ፣ ሊጣሉም ይችላሉ፣ ሊጋጩም ይችላሉ። ይሄ ምንድነው? መጀመሪያም እንድትሰደድ ያደረጋት እንድትርቅ ያደረጋት ማን ነው የሚለውም እንድታውቅ ያደርጋል። ከቤተሰቦቿ ተለይታ ከሄደች በኋላ እናትና አባቷ አንዳንድ ጊዜ እንድትመጣ ላይ ፈልጉ ይችላሉ። ያው ከላይ ወይኔ ልጅ የመጣችልኝ ምናምን ብለው ደስ ብሏቸው ቡና አፍልተው ምናምን ይቀበላሉ። ቤተሰብም ሁሉ መጣሽ እንግዲህ ይላሉ። በኋላስ እዚህ ምን ታደርጊያለሽ? እዚህ እኮ ዝም ብሎ ትንሽ የሌሽ ሰራ ገሽ ነኝ ይላሉ። በሁለት መንገድ ነው፣ ይጠቅማትም ሊሆን ይችላል። በአንድ በኩልም ደግሞ የላከችው ገንዘብ ጥቅም ላይ ስላለዋለ ልትጣላ ትችላለች። የታለ ንብረቴ፣ የገዛሁት ቤት የታለ፣ መሬቱ የታለ፣ ወይም ደግሞ የላኩላችሁ ብር የታለ ብላ ስትል ያዝ እንግዲህ ነው፣ ዱላ ይፈጠራል። አንዳንድ ቤተሰብ ላይ ደግሞ ዛሩ ራሱ ያጣላቸዋል። መታ ባል ስትይዝ ምናምን አግብታ ወዲያውኑ በአመቷ ወልዳ ገና የጡት እያጠባች እያለ ትናደድና ያን ልጅ አምጥታ እናትና አባቷ ጋር ጥላ ባልየውን ፈታ መልሳ አረብ ሀገር ትሄዳለች። የትኛው መንፈስ ነው? መጀመሪያም እንድትሰደድ ያደረጋት መንፈስ ነው። 10 ዓመት ሙሉ አረብ ሀገር ተቀምጣ 7 ዓመት ሙሉ ተቀምጣ ሄጄ ማግባት እፈልጋለሁ መውለድ እፈልጋለሁ እያለች ብዙ ዓመት እቅድ ትይዛለች። ብዙ ዓመት ያንን እቅዷን ሰይጣን በተወሰነ መልኩ ሊያግዛት ይችላል። ለምንድን ነው የሚያግዛት? መንፈሳዊ እስካልሆነች ድረስ። መንፈሳዊ ከሆነች በፍጹም አያግዛትም። ግን ምን ያደርጋል? ይኸው ለዚህ ያለ ተንቀልቀሹ ያመጣትና ያጋባትና አፋቶ ይመልሳታል። ድጋሚ ትዳር እንዳትመኘው አድርጎ ከኔ ጋር ነው እንደም ድጋሚ ትዳር እንዳትመኘው አድርጎ በስመ አብ እንደዚህ ናቸው ኢትዮጵያ ወንዶች ተበላሽተዋል እንዴ ኧረ ትልና ደግሞ አንድ ድል ትሞክራለች። በስልክ ስትል ሲያጭበረብራት ያን ስትሞክር ሲያጭበረብራት ትዳር በቃ አልፈልግም ብላ ልጄ ላሳድግ ብላ በትልከው ገንዘብ በሙሉ ለማን ይሆናል? ለልጇ። እድሜዋ ከንቱ ሆነ ያልፋል ማለት ነው። ይሄ ምሳሌ ነው። እንግዲህ አንተም የቀረብካት ሴት ምሳሌ አድርገ ያመጣሃት ሴት ወይም የጠየቀኝ ጥያቄ እንደ ምሳሌ አድርገ የምነግርህ ያቺ ሴት ከአንተ መጀመሪያ የራቀችው ወይም በስልክ የተዋወቃት ሴት ቶሎ ወደ አንተ ያልመጣችው ሴት በጣም ናፍቀሃት በስልክ ድምጿ ደስ ብሎ በቃ እስክትመጪ ነው ብለህ ከመጣች በኋላ አንድ ሳምንት ያክል ከተዋወቃችሁ በኋላ ነገሩ ቶሎ ስልችት እንዲል የሚያደርገው መጀመሪያ ያነፋፈቃችሁ ነው ማለት ይቻላል። ከዛስ አሁን ደግሞ ከተገናኛችሁ በኋላ ደግሞ ስለ ትዳር፣ ስለ ዕቃ መግዛት፣ ስለ ዕቅድ ታወሩና ትወያዩና በጣም ደስ ብሏችሁ ትዳር ውስጥ ከገባችሁ በኋላ የሚፈጠረው ነገር ደግሞ አስበው። ምናልባት ብዙ ኬዞች ይኖራሉ። አንዳንዴ ዘረኝነት ሊኖር ይችላል። አንዳንድ ጊዜ ደግሞ በዝሙት አለመጣጣም ይኖራል። እንደገና አንተ ውስጥ ያለችው አይነ ጥላ እሷ ውስጥ ያለው አይነ ጥላ ደግሞ አይስማማም ስለ እሱም የኔ ሚስት የማንም ባል መሆን የለባትም ይላል። አንተም ደግሞ አንተ ውስጥ ያለችው ደግሞ የኔ ባል የማንም ሚስት መሆን የለበት የማንም ባል መሆን የለበትም እኔ ብቻ ነኝ የሱ ብላ ስለምታስብ አይነ ጥላዋ ከሚስት ጋር ሁሌ ታናቁራለች። ከዛ ትሰለቻችሁና ሂጅ በቃ እንዲያውም አልፈልግም ሂድ በቃ ትባባሉና ትለያያላችሁ። ስለዚህ የመናፍስቱ እገዛ አለበት፣ እድሜም እገዛ አለበት፣ ማህበረሰቡም እገዛ አለበት። ሁኔታዎች በአጠቃላይ ማለት ነው። መደምደም አይቻልም በአንድ ነገር ላይ። ኦኬ ጥሩ እንትን አሁን ይሄ ለምሳሌ ከዚህ በፊትም ጠይቄዋለሁ። ለምሳሌ አንደኛ አሁን የሆነ ሀሳብ እያሰብኩ ነው ልበልና እኔ የማስበውን አንዳንድ መናፍስቶች ሂንት ለማግኘት ይሞክሩና በሂንቱ መሰረት አንተን ወይም የሆነ ፓተርንህን እያዩ በዛ መሰረት የሚያጠቁ አሉ። ቀጥታ ደግሞ የሆነ ነገር ሳስብ የማስበውን ወዲያው የሚያነቡ መናፍስቶች ዛር ሲሆን ነው ብለህ ነበራል። ዛር አይነ ጥላ መሰለኝ። እነዚህ ዛር አይነ ጥላዎች እነዚህን ኢንፎርሜሽን ወደ መተቱም ወደ ምኑም ማሰራጨት ይችላሉ ማለት ነው።
ይኸውልህ ዛር ራሱ ድሮ መተት ነበረ። ዛር ከመሆኑ በፊት ለምሳሌ የአንተ እናት አንተን ከማርገዟ በፊት ትዳር ይዛ ሳትወልድ በፊት 2 ዓመት በትዳር ላይ ተቀምጣለች እንበል፣ ለምሳሌ ነው። እሺ ከዛ የሆነ መተት ተወረወረባት። በአጥር ገፋሽኝ፣ በእህል አሰጣሽ፣ ወይም ደግሞ በሌላም ጉዳይ ከአንተ አባት ጋር ሆነው በነበሩበት ሰዓት ሳትጸነስ አንተ የሆነ መተት ተወረወረ ቤታችሁ ግቢ ላይ። ያ መተት እናትህ ላይ ገብቶ ምናልባትም ከዚህ ቤት ነቅላ እንድትወጣ አድርጋት፣ ወይም ደግሞ ይሄ ለኔ የሚገባኝ መሬት ነው፣ ይሄን አጥር እስከዚህ ድረስ እንዲታጠር እፈልጋለሁ ብሎ ጠንቋይ ጋር ሊናገሩ ይችላሉ። ከዚህ ይሄ ነገር እንደዚህ ነው፣ ገንዘቤን አሰጥልኝ። በሆነ ኬዝ ምክንያት ያ መተት ገብቷል። አሁን አንተ ተጸነስክ። ስትጸነስ ለአንተ ዛር ነው የሚሆነው፣ ከማህፀን ጀምሮ ስለያዘህ ማለት ነው። ስለዚህ እናትህ ጋር የነበረው በማህፀን በኩል አንተ ስትወለድ አብሮ ከመጣ ዛር ይሆናል። እናትህ ጋር ከቀረገን ዛር አይደለም። እና አንተ ጋር ለምሳሌ እርግማን ከሆነ የወለድሻቸው አይበርክቱልሽ ወይም ደግሞ እንደዚህ አይሆኑልሽ ተብሎ ከተረገመ እናትህ ላይ ሲገባ እርግማን ይሆንና ከዛ ሲወለድ ደግሞ እርግማን ዛር ይሆናል ማለት ነው። ዛር ቡዳ ይሆናል። አንተ እንዳይበረክትልህ የነካኸው በሙሉ እንዲበላሽ ያደርገዋል። ማን ስለተረገመች? እናትህ ስትረገም ፍሬዋን የተረገመው ገና ሳትጸነስ አንተ ሐሳቧ የማግባት ሐሳቧ በአጠቃላይ ሁሉ ነገሯ ተያያዘ ማለት ነው። ስለዚህ መንፈሱ ይመጣና እናትህ ላይ ተቀምጦ ልጅ ስትወልድም ያቀነጭረዋል፣ ገንዘብ ስትይዝም ያቀነጭረዋል። ምንም ነገር አይበርክትልሽ ስለተባለ የነካችሁን ነገር ሁሉ ያበላሻል ማለት ነው። ከንብረቶቿ ውስጥ ደግሞ አንዱ አንተ ነህ ማለት አንተም ንብረት ነህ እኮ፣ ዕቃ ነህ እኮ ለቤተሰብ ብታድግም የፈለገ ብትሆንም ለእናት ልጅ ነህ ሁል ጊዜ። አሁን ያ ዛር መንፈስ አንተ ከአንተ ጋር ሲወለድ አንተን ነው በደንብ የሚያቅህ። እናትህን ግን የሚያውቃት ከተወረወረበት ጊዜ ጀምሮ ነው። ለምሳሌ በተወረወረባት በአመቷ እኮ አንተ የተረገዝከው፣ እናትህን የሚያውቃት ለ1 ዓመት ያክል ነው ማለት ነው። አንተ ላይ ግን ከማህፀን ጀምሮ የምትበላው ምጣውን፣ የከለር ምርጫህን፣ አጠቃላይ ሁኔታህን ያውቃል። ሁለተኛ ደግሞ የተወለድክበትን ወር፣ ለምሳሌ ጥቅምት ወር ከተወለድክ በጥቅምት ወር ላይ የሚነበበው ኮከብ በኢትዮጵያ ከሆነ ኢትዮጵያ ኮከብ በኢትዮጵያ ተነበው ያ ሰይጣን መቼም አጋንንት የራሳቸው ኮንፈረንስ አላቸው፣ የዓለም አቀፍ ህግና ስርዓት አላቸው። ለዚህ ነው ክርስቶስ ሰይጣንን ካስወጣው መንግስቱ አይጸናለት የሚለው። መንግስት ካለ ህገ መንግስት አለ። ያ ህገ መንግስት ደግሞ አውደ ነገስቱ፣ ፍትሐ ነገስቱ ማነው? አውደ ነገስቱ፣ መፍትሄ ስራዩ፣ ዞዲያኩ፣ የኮከብ ቆጠራው ምናምን ስለሆነ በዛ ኮከብ ውስጥ ያለውን ባህሪ ያላብሳል። ልጅ ሆነ ህፃን ሆነ ግትር እንድትሆን ለምን በዛ ወር የተወለዱ ሰዎች ግትር ይሆኑ ይላል። በተለይ መጋቢት ወር ከመጋቢት እስከ ሚያዝያ አካባቢ ያሉ ሰዎች ግትር ናቸው ተብሎ ይታሰባሉ። ካፈርኩ አይመልሰኝ ደረቅ ናቸው ይባላሉ። እንግዲህ ሰዎቹ ሳይሆኑ በዛ ወር ሲወለዱ ይሄ መንፈስ እንደዛ እንዲሆኑ ያደርጋቸዋል ነው። አሁን አንተም ልክ ስትወለድ በጥቅምት ወር ላይ ከተወለድክ ጥቅምት ወር ላይ ያለው ያ የተጻፈውን ነገር እንዲሆንብህ እያደረገ ነው የሚያሳድግህ። ጣፋጭ ነገር እንድትወድ፣ የዋህ ጅል፣ ምስኪን፣ ሰዎች የሚያጠቁህ የሚጎዱህ፣ በሁሌ የምታለቅስ፣ በዚህ ቀን አይስማማውም እንደዚህ ምናምን ያለ ይጠቅስልሃል። ያንን ሆነ ስትገኝ አብሮህ አላሳደገህም፣ በደንብ አያውቅህም። በቃ ከማወቅም አልፎ ሰዎች እንዲያውቁህ አድርጎ ተውት፣ እሱ ባህሪው ነው ጸባዩ ነው ተብለህ እንዲወሰንብህ ያደርጋል። ይሄ መንፈስ በቃ አንተ እንዲደመደምብህ ያደርጋል። ከአንተ አልፎ ከመንፈሱ አልፎ ሰውም አንተን አውቆህ እሱ እኮ በቃ ባህሪው አመሉ እኮ ነው ይባላል። ግን ያን አመል የሰጠህ ሌላ ነገር ነውና ከዛ የተወረወረው ደግሞ ሌላ ከተወለድክ በኋላ ቡዳ ሊበላህ ይችላል። ቆሎ ከሆንክ አነጋገር ከቻልክ ባነጋገር ምትስቅ ምታሽካካ ከሆንክ ደግሞ በዛም ሊገባ ይችላል። ካደግክ በኋላ ስራ ስትሰራ ስኬታማ ከሆንክ በጭንቅላትህ በጣም ክፍት ከሆነ አይምሮህ ሊወሰድ ይችላል። እድል መተት ሊወሰድ ይችላል። በትምህርት ጎበዝ ከሆንክ የምትበልጣቸው ካሉ ምቀኛ ሊነሳብ ይችላል። ይሄ ሁሉ ደግሞ ከተወለድክ በኋላ የሚገባብህ መተት ነው። ግን እነዚህ መናፍስቶች አንተ ውስጥ መግባት ፈልገው ሲመጡ አንተ ውስጥ ያለው መንፈስ እንዲገቡ ሊፈቅድላቸውም ላይፈቅድላቸውም ይችላል። ለምሳሌ አንተ ውስጥ ያለችው ሴት ዛር አይነ ጠላ ሆና ግን የተወረወረው ከየት ነው? ከጎረቤት ነው። የጎረቤታችሁ ሰውዬ ወንድ አባወራ ከሆነ መተቱን የላከው የወንድ ዛር መንፈስ እናት ውስጥ ገብቶ አንተ ጋር ይመጣል ማለት ነው። ሴትዮዋ ሚስትየዋ ከሆነች የጎረቤታችሁ ሚስትየዋ ከሆነች ደግሞ መተቱን የምትልከው የሴትዮዋን ባህሪ ይዞ መጥቶ በማህፀን በኩል ወደ አንተ የሚመጣው ሴት ዛር አይነ ጠላ ነው ማለት ነው። ከዛ አንተ ውስጥ ሆና ባሌ ነው ትላለች መንፈሷ። ግን ሰይጣን ጾታ የለውም፣ ማሊያ ለብሶ ነው የሚሰራው። ግልጽ ነው አልማወራ? አዎ። ከዛ አንተ ውስጥ ሆና ግለ ወሲብ እንድትጀምር
እንደገና ሴታ ሴት ባህሪ እንዲኖርህ ከዛም አልፎ ተርፎ ሴቶች ሲቀርቡህ ጸባይህ እንዲያስጠላ ብቻ ሴቶች እንዲቀርቡህ ሊያደርግ የሚችለው በሙሉ እያበላሸች ምን ታደርጋለች ማለት ነው? የምትቀርባቸውን ሴቶች በሙሉ እየሳቁብህ እንዲርቁ ወይም እንዳይመቹህ አንተ ማቃቂር እንድታወጣባቸው እያደረገች ታሸሻለች ማለት ነው። እና ያንን የምታደርገው ሰይጣን አንተ ውስጥ ያለችው አይነ ጥላ ለዚህ ስራዋ የሚጠቅማት መንፈስ ከሆነ ናግባ ትለዋለች። ለምሳሌ ደጋግሜ እንደምናገረው አንተ ውስጥ ያለችው ሴት ዛሬ ጥላ ቡዳ አይነ ጥላ ነች። በቃ ማንም እንዲቀርብብኝ አልፈልግም ብላለች። የሆነች ሴት ደግሞ ወደደችህ፣ መስተፋቀር ላከች። ያ መስተፋቀር መንፈስ መጣ አንተ ውስጥ። ከዛ ምን ያደርጋል? ልግባ አስገቡኝ አጋባ ተብዬ ነው ብሎ ይመጣል ሰይጣኑ። ውስጥ ያለችው ምን ታደርጋለች? አይ ባሌ ነው ልትል ትችላለች። ግን ናግባ ሰራዊት ትሆነኛለችና ታጋባና ታፋታለች ማለት ነው። ለምን? ሰይጣኑ ሲመጣ መቼም ለደግነት አይመጣም። አጋባ ተብዬ ነው፣ ወግ ማድረግ አሳይ ተብዬ ነው፣ ከዛ በኋላ ምናምን አይልም። ለጊዜው ነው የተላከው። ያጋባቸዋል፣ ያፋታቸዋል። በ6 ወራቸው በ1 ዓመታቸው ከወለዱ በኋላ ሲንግል ማም እንድትሆን ወይም እሱም ደግሞ እዛም እንትን እንዲል ብቻ በሆነ ነገር ያፋጃቸውና ያለያያቸዋል። ሰይጣኑ ግን መጥቶ ተቀላቅሎ ይቀራል ማለት ነው። መስተፋቅር ሆኖ የመጣውም ሰይጣን ይቀራል። ከዛስ የመጠጥ የዝሙት የምናምን መስተፋቅር ሆኖ ይቀራል ማለት ነውና የገቡት መናፍስቶች አይነ ጥሏን የሚረዷት የሚያግዟት ከሆነ ብቻ ነው የምታስገባቸው እንጂ መንፈሶቹ ሰውየው ቢሞትም መተት ያደረገው ሰውየው ቢሞትም ባይሞትም ቢኖርም ባይኖርም የታዘዙትን ተግባራቸውን ይፈጽማሉ። ሁልጊዜ ሰውየውን አስለቅስ ከተባለ ወይም አስለቅሳት ከተባለ ያ ትእዛዙን ያዘዘው ሰውዬ የትም ይሁን ምንም ይሁን የራሱን ህይወት ይኑር ያግባም አያግባም፣ እነሱ ግን ትእዛዛቸውን ይፈጽማሉ። ለምን? ግብር ስላላቸው። ይሄ ነው። ግን ይሄ ሀሳብ አሁን ለምሳሌ አሁን የሆነ ነገር እያሰብኩ ነው ልበል እና እቅዳችሁና ሀሳባችሁን አትናገሩ ሰይጣን ይወስደዋል የሚል ነገር አለና ከዚህ በፊት ዛር ከሆነ ግን ባልናገረውም ለሰውም እንትን ባላወራውም ዛሩ ራሱ ውስጥ የማስበውን ያውቃል የሚል ነገር ብለህን ነበርና ይህንን መፍትሄው ያው እየሰገዱ እየጾሙ እየጸለዩ ማሰር ነው ማለት ነው። የምሮ እንዲለቀኛል። አይ ሀሳብህ እኮ ጥያቄ እኮ አልተረዳሁትም። ሀሳባችንን አብራራው። ሀሳባችንን እንዳያቅ ማድረግ እንችላለን ወይ ነው ጥያቄው ወይስ እንዴት ነው? አልገባኝም። አዎ ዛር አይነ ጥላ ከሆነ ከዚህ በፊት ሀሳባችሁን ለሰውም ባትናገሩ ያውቀዋል ብለን ነበር። ኦኬ ሶ አሁን ያንን እንዳያደርግ እንዴት ነው ለማለት ነው። እሱ ካወቀ ለሌሎቹ መናፍስቶችም ወይም መናገር ይችላል ብዬ ነው። ትክክል። አይ ስፔሲፊክሊ ለይተህ አይነ ጥላ ከሆነች ስላልክ ነው አሁን የምመልሰው እንጂ ሁሉም መንፈስ አንተ የምታስበውን አያውቅም። 3 መንገድ አለ አንተ የምታስበው ነገር የሚያውቁበት መንገድ ማለት ነው። አንደኛ ተናግሮ አናጋሪ የሚባል ነገር አለ። ተናግሮ አናጋሪ ማለት ሰው ላይ ሆኖ አድሮ ይመጣና አግሬሲቭ ሆነ እንድትናገር እንድትቆጣ ክብረነክ የሆኑ ስድቦችንና ክብረነክ የሆኑ ነገሮችን ይሰድብህና በምታወጣው ማንነት በምትናገረው ንግግር አንተን ሊያውቁ ይሞክራሉ። ጸባይህንም እቅድህንም ምንህንም። አንዱ ይሄ ነው። ግልጽ ነው። ዛሬ ኔትወርክ ትንሽ እየተቆራረጠ አስቸግሯል። አንደኛው በደንብ አዳምጡ። እናንተ ውስጥ ያለው ነገር የሚያውቁበት መንገድ አጋንንት ማለት ነው። ልባችን ውስጥ ገብተው መመርመር የማይችሉ መናፍስቶች ከሆኑ ከውጭ ከሆኑ መናፍስቶቹ አውቀው መጥተው ነገር ይፈልጋሉ። ልክ እንደ ፖለቲከኛ ማለት ነው። አይገርምህም ግን ይሄ መንግስት እኮ እንደዚህ እኮ ነው ማለት ጊዜ አዎ በጣም ይገርማል ማምላችሁ እናንተም ከተባበራችሁ ቢንጎ ይላል ይላችሁና ሄዶ ያቃጥራል፣ ያስይዛችኋል፣ ያሳስራችኋል። አናግሮ የልባችሁን የማወቅ ማለት ነው። ልክ መናፍስትም እንደዚህ ነው የሚያደርጉት። ሁለተኛ ደግሞ በድርጊታችሁ ማለት ነው በምታደርጉት ነገር ሊያውቃችሁ ይችላል። ውሏችሁን በማየት ቤተክርስቲያን የምታዘወትሩ ከሆነ ስራ ቦታ የምትጸልዩ መሆናችሁን ቼክ ያደርጋል። ምን ይላል? ከዛስ ያውቃቸዋል ማለት ነው። ሶስተኛው ግን በአእምሯችሁ ውስጥ ያለውን ነው። በአእምሯችሁ ውስጥ ያለውን ነው። አእምሯችን ውስጥ ያለውን ነገር ደግሞ በሁለት መንገድ ነው የሚያውቁት። አንደኛ ዛር መንፈስ፣ አብሮ የተወለደው መንፈስ እቅድህና ፕላንህን ያውቃል። ስታስብ ያስባል። የነፍስህ አካል ላይ ከተቀመጠ አእምሮ ላይ ከተቀመጠ አይነ ጥላ ብዙ ጊዜ አእምሮ ላይ ነው የምትቀመጠው። ከተቀመጠ ይሄ መንፈስ
የምታስበውን ያውቃል። ቀድሞ አበላሽ ይጠብቃል። ምንድነው እኔ እንደዚህ አስቤ ሲሄድ ተበላሽቶ ነው የሚጠብቀኝ፣ እንደዚህ ምንድነው ይሄ ነገር የሚቀድመኝ ነገር ትላላችሁ። እና አትናገሩ የሚባለው ለሁሉም አይነት ሰይጣን አይደለም። ሁሉም ሰይጣን እንዳይሰማ ሳይሆን ቢያንስ ከውጭ ያለው ሰይጣን እንዳይሰማ ነው። ግን በአይምሮአችን ውስጥ ያለውን ሰይጣን ደግሞ እንዳይሰማን ማድረግ እንችላለን። ወይም ደግሞ ያሰብነው ነገር እንዳያውቅ ማድረግ ይቻላል። አንደኛ መልካ ዑራኤል በመጸለይ፣ ሁለተኛ ድርሳነ ዑራኤል ገዝቶ ይህንን በማክበር የዑራኤልን ጸበል በመጠጣት ከቅዱስ ዑራኤል ጋር በመጣበቅ ያ ማለት የእውቀት መልአክ አይምሮአችን ላይ ተቀምጦ አስተሳሰባችን የሚያስተካክል መልአክ ስለሆነ እባክህን ቅዱስ ዑራኤል ሆይ የእግዚአብሔር እንደራሴ ሆይ እርዳኝ፣ አይምሮዬ የሚያስበውን ህሊናዬ የሚያመላልሰውን ልቤ የያዘውን መዝገብ ሰይጣን እንዳያገኘው ከሰይጣን ከልልልኝ፣ መዝገቤን በሙሉ አንተ እጅ ላይ አድርግልኝ ብላችሁ ስትጸልዩ ስትሰግዱ መድኃኔዓለምን ስትነግሩት እኔ እንደዚህ ነው ያደረኩት። የማስበውን ሁሉ ሲያከሽፍብኝ መጨረሻ ላይ መድኃኔዓለም ሆይ እኔ ውስጥ የትኛውም አይነት የደብተራ መንፈስ ይላክ የማስበውን ነገር እንዳያቅ አድርገው ብዬ ተናገርኩኝ። ከዛን ጊዜ ጀምሮ በቃ እኔ በሚገባኝ የማስበውን ነገር ማወቅ አልቻሉም። እኔ በሚገባኝ ስለዚህ ይህንን ማድረግ ትችላለህ። አንተ የምታስበውን ነገር አያውቁም፣ ስታደርገው ነው የሚያውቁት። ጸበል እየሄድክ እንደሆነ ራሱ ላያውቁ ይችላሉ። የጠላቶቻችን አይን ይዘጋ አይደለም የሚለው፣ አይናቸው ይታወር፣ እጃቸው ሽባ ይሁን። ለምንድን ነው አይናቸው ይታወር? የት እንደምንሄድ እንዳያውቁ እኮ ነው። ፈዘው ደንዘው ልክ የተዘጋ ክፍል ውስጥ ለምሳሌ ኮንቴነር ብላችሁ አስቡ። ኮንቴነር ማለት የተለያዩ እቃዎች መጫኛ በመኪና የሚጓጓዝ ቆርቆሮ ቤት ማለት ነው። ተንቀሳቃሽ ቆርቆሮ ቤት። እዛ ኮንቴነር ውስጥ በጣም ብዙ ህፃናቶች ታግተው ታፍነው በመኪና ሲወስዱ የት እንደሚወስዷቸው አያውቁም። በሩ ሲከፈትም የት አካባቢ እንደሆኑ ላያውቁ ይችላሉ። በሩን ከፍተው ኑ በዚህ ሂድ ግቡ ሲባሉ አያውቁም። አጋንንትም እንደዛ ነው የሚሆኑት። በቃ ስትዘጉባቸው የት እንደምትሄዱ አያውቁም። ልክ ጸበል ስትገቡ ጸበሉ ሲያርፍባችሁ ብሎ ይጮሃሉ። ለምን ዝጋ፣ የኔን ኢንፎርሜሽን እንዳያውቁ ዝጋ ብላችሁ እናንተ ነግራችኋለሁ እግዚአብሔር ማለት ነው። እና መናፍስት እናንተ ምን እንደምታደርጉ ማወቅ አይችሉም። ሲያዙ ይያዛሉ። ከውጭ እንደዚህ አይነት መናፍስት ደግሞ ብዙ ጊዜ ምን ያደርጋል? ሰውየው ከውጭ ሆኖ ይከታተላችኋል። ወጣ ገባ እያለ ከውጭ ሆኖ ማለት ነው። ሰው ላይ ያድራል፣ ሚስት ላይ፣ ወንድም ላይ፣ ባል ላይ፣ እህት ላይ፣ እናት ላይ ወይም ደግሞ በዙሪያቸው ጓደኞቻቸው ላይ ያርፍና ጥቃቱን ይጀምራል። ከውስጥ ሆኖ ማወቅ ስላልቻለ እናንተ ደግሞ ትልቁ ስራችሁ ምንድን ነው? መጀመሪያ ሁልጊዜ የምላችሁ ታሰር ነው። ታሰር ነው በቃ። ከዛ ወደ ሲኦል ሄደህ ውጣ ብላችሁ ሲኦል ማሰር ትችላላችሁ። ግን ዋናው ታሰር ነው። ስራህን አቁም፣ ታሰር። ተይዘሃል፣ ተነቅቶብሃል ስትሉት ተነቅቶበታል። የታሰረ ሰይጣንና ልቤ የሚያስበውን ነገር እንዳያውቁ አድርገህ እኔ ውስጥ ያሉት መናፍስቶች ዝጋባቸው ማለት ተቀራራቢ ነው፣ ተመሳሳይ ነገር ነው። ከዛ አንጻር አይነ ጥላ ብለህ ስለነገርከኝ ነው ይሄን ያክል ያበራራውልህ። አይነ ጥላ ጭንቅላታችን የሚያስበውን ነገር ልታውቅ የምትችለው መንፈሳዊ እስካልሆንን ድረስ ነው። መንፈሳዊ ከሆንማ ልናስራት እንችላለን። ብታውቀውም ባታውቀውም እኔ አሁን ምግብ ፊት ቀርቤ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ባርኬ ስበላ አይነ ጥላ ብታይም ባታይም ከታሰረች ምንም ለውጥ የለው። በቃ የታሰረች ናት። ምግቡን አታበላሽብኝም። ስራህን አቆም ነው ያልኩት። ቡዳ አይነ ጥላ ከሆነች ምግቡን አትበላብኝም። ሆዴ አይነፋም ወይ አይረበሽም፣ ሆዴ አይንጓጓም፣ ወይም ደግሞ አያራውጠኝም፣ ታች በሌላ በላይም አያጣድፈኝም። በአጠቃላይ የምበላው ምግብ ለነፍስ ይሆነኛል፣ ለስግደት ለጾም ጸሎት ይሆነኛል። ለቁመተ ስጋ ብቻ አይደለም ያምርብኝም ይችላል። በቃ ደስ ብሎኝ ልበላው እችላለሁ። ያ ምንድነው? ታስራለች አይነ ጥላዋ ታያለች፣ ግን ምግቡን ማበላሸት አትችልም። ለምን? ስራህን አቆም የሚለው ይሄ ነው። ብሩን ያባክን ከነበረ ወይም የሆነ ነገር ስራህን አቆም ስትሉት ያቆማል። ይሄ መንፈስና በአይምሯችን ውስጥ ሆኖ ተቀምጦ የምናስበውን ሐሳብ ያውቅ የነበረው መንፈስ እንዳያውቅ አድርገው ማለት አንድ አይነት ነው፣ ተመሳሳይ ነው። እሺ፣ የቀድሞ ወይም ከዚህ በፊት የነበረን ፍቅረኛ በዝሙት ማሰብ ወይም ደግሞ አንዳንድ ጊዜ አለማቋረጥ ማሰብ፣ በስራም ላይም ሆንክ በተለያየ መልኩ እንደዚህ ማሰብ፣ ከዚህ በፊት የቡዳ መንፈስ ሲመጣ እፍን የማድረግ ማስጨነቅ፣ እንደዚህ አይነት ነገር ብለን ነበርና ይሄ በቡዳ መበላት ምልክት ነው ወይስ እንዴት ነው የሚለው ጠየቅ ነው። የብዙ ሰው ችግር የኔም ችግር ስለነበረ ማለት ነው። አዎ የቀድሞ ፍቅረኛ በአንተ እንግዲህ አሁንም በአንተ ነው ልመስል የምችለው። የአንተ የቀድሞ ፍቅረኛ ከአንተ ጋር የነበራት ሪሌሽንሽፕ እንከፋፍልና እንወስድ። የአንደኛ ሁለተኛ ብለን አንደኛ
ያገኘሃት የት ነው የሚለው ነው ሎኬሽኑ። ዘመድ ጋር ነው፣ ድግስ ላይ ነው፣ ጭፈራ ላይ ነው፣ ናይት ክለብ ነው፣ መንገድ ላይ፣ ቤተክርስቲያን፣ ያ ይወስነዋል የልጅቷን ማንነት። ግልጽ ነው አይደል? አንዳንድ ትውቆች ምን አይነት ትውቆች አሉ? በፍቅረኛው አዝና፣ በባሏ አዝና፣ ወይም ደግሞ በቤተሰብ ተጨቁና ችግር ገጥሟት ስትሰቃይ የነበረች ልጅ አግኝተሃት አጽናንተሃት ያንተ ስታረጋት ለምን አጽናናሃት ብሎ አንተን መልሶ ድባቅ የሚመታ መንፈስ ይኖራል። ለምን ረዳሃት? እኔ እኮ እንድትጎሳቆል፣ እንድትበላሽ፣ አመንዝራ እንድትሆን፣ ዱርዬ እንድትሆን ነው የምፈልገው ብሎ የሚያስብ መንፈስ አንስተሃት ስላከበርካት ግን መንፈሳዊ ስላልሆንክ አንተ ላይ መጥቶ ደግሞ ተጽዕኖ ይፈጥርብና አንተም ከጎዷት ውስጥ አንዱ ነው እንድትሆን የሚያደርገው። የሆነ ጊዜ ላይ ትጎዳታለህ። ከዛ ምን ብለህ ትርቃታለህ መሰለህ? አይ ለካ ችግር አለብሽ አንቺም ሰዎቹም ወደው አይደለም እንትን የሚሉሽ ምናምን ብለህ አንተ ራስህ ከነዛ ውስጥ አንዱ ጎጂ ነው የምትሆነው ማለት ነው። እንግዲህ የዝሙት መንፈስ ደግሞ አገናኝቷችሁ ከሆነ የተገለጠባት አይተህ ወይም መልኳን አይተህ ወይም ደረቷን የሆነ ነገሯን አይተህ ከሆነ ዋው ስታምር ብለህ ቀርበሃት ከሆነ ያገናኛችሁ አይኑካ ነው ወይም የዝሙት መንፈስ ነው። ይሄ የዝሙት መንፈስ ካገናኛችሁ ስትለያዩም ያ የዝሙት መንፈስ ነው አንተ ጋር የሚመጣው። ግልጽ ነው አይደለ? አንዲት ልጅ እኔ መርካቶ ላይ አስታውሳለሁ፣ ድሮ ፎቶ ቤት ሰራ በነበርኩበት ሰዓት ቤተክርስቲያን ማታ የመዝሙር ጥናት አገልግሎት ነበረኝ፣ ጥምቀት ደርሶ ማለት ነውና ሮጬ ወደ ቤተክርስቲያን ለመሄድም ፈለኩ። እቃም ደግሞ ተሸክሜያለሁና ትራንስፖርት ላይ ሆነን ሌባ አሉ እና በጣም የሚገርማችሁ ሌባዋን ያዛት። ሌባዋን ያዛት፣ የወሰደችውን ንብረት አስመለሰ እና ልጁን አውቀዋለሁ። ሌባዋን ያዛት ልጅ አጋጣሚው ከመርካቶ አንድ ላይ ተሳፍረን ወደ መገናኛ ነበር የምንመጣው ሰው ወደ ሰፈር እና ልጁን በቅርበት አውቀዋለሁ እና የሆነ ጊዜ አግኝቸው እንዴት ሆነች ያቺ ልጅ ስለው ጊዜ ተዋለኝ። ሌባዋ ኦኬ ጠበስኳት እኮ አለኝ። እንዴት አልኩት። አይ በቃ አስተማርኳት፣ ገሰጽኳት፣ ነጠላ አስለብሼ ቤተክርስቲያን ወሰድኳት ምናምን አለኝ። እሺ አልኩት። ከዛ በቃ ፖሊስ ጣቢያ አልወሰድኳትም፣ ፖሊስ ጣቢያ ይዣት እሄዳለሁ ብዬ ከአውቶቡስ ይዣት ወርጄ ሲል አንዳንዱ ሰዎች ምን አሉ፣ አውቆ ነው ተባባሪ ነው ምናምን አሉ። አውቆ አብሮ ተባባሪ መስሏቸው ነው እና ምንም ሰው አያስፈልግም እኔ ራሴ ፖሊስ ጣቢያ ወስዳታለሁ እያለ እንዲያውም በጥፊ ሁሉ መትቻታለሁ አለ። ስትወራጭብኝ ሰው ፊት ላስታርጋታለሁ አለ። ከዛ ግን ልጅቷ በቃ ስመታት ብርድ አለች። ከወረድን በኋላ በእናትህ ወንድም የለህም እህት የለህም በእናትህ ተወኝ፣ በቃ እኔ ወንድሜን ለማሳከም ነው ምናምን አለችኝ አለ። እሺ በቃ ስልክሽን ስጭኝ፣ ቤተክርስቲያን ነገ ጉባኤ አለ። ያው በእውነት ከዛ በኋላ ግን ድጋሚ ካገኘሁሽ እንደዚህ ማን ብሎ አስፈራራት። ግን ደወለች፣ እሱም ደወለ። ከዛ እንዴት ነው ይሻላት እግዚአብሔር ይመስገን ነይ ጉባኤ አለ ሲላት እሺ ብላ ሄደች። ተዋወቁ። የሚገርም ነገር ከልጅቷ ጋርም አብረው አልቀጠሉም። ቀጥሎ ከሷ በኋላ እሱ ራሱ ሌባ ሆነ። እዚህ ገባ ማለት ነው። እሱ ላይ ዝሙት ብቻ አይደለም ሌባ ሆነ የሷ መንፈስ። ምክንያቱም በዝሙት አብረው ተኝተዋል። በዝሙቱ ተጋባበት። የሌብነቱ የዝሙቱ መንፈስ ብቻ ሳይሆን ይኸውልህ ብዙ ጊዜ ሩካቤ ወይም ዝሙት ባህሪን ማነው ጸባይን ለማጋባት ነገር አለ ይባላል። እንግዲህ ዛሬ ትንሽ ሳል አለችብኝ፣ ብርድ መጥቶኝ ነው። ይቅርታ አድርጉልኝ እሺ ቤተሰቦች፣ ብርድ ትንሽ አለች። ያው ኑጌን እየጠጣሁኝ ያለሁትና ሳሉ ድንገት ሲመጣ ይቅርታ እሺ። እና ይሄ የሌብነት መንፈስ ማለት ነው እሱ ውስጥ የገባበት ከእሷ ጋር መተኛት ከጀመረው በኋላ ነው። እና ተይዞ ታሰረ የሚባለው ወሬ ሰማሁና ሄድኩኝና አንተ አልኩት አለኝ ከልጅቷ ጋር ተኝተህ እንደዚህ በቃ እንትን ብለህ ነበር ስለው ጊዜ አዎ ምንድን ነው ታዲያ አለኝ። እንዴ ተጋብቶብህ እኮ ነው ለእሷ ችግር ሰው ጊዜ ዝም ምን ያለኝ። ምክንያቱም ትምህርቴን እንደማይወደው አውቃለሁ አንድ አካባቢ ስለሆነ በጣም ነው የገረመኝና አስተማርኩት፣ ነገርኩት። ከእስር ቤት ከተፈታ በኋላ የኛ ትምህርት ተከታታይ ሆነ ሄድች። አሁን የዝሙት መንፈሱም ሌላውም ቅድም እንዳልከው እርግማኑም እንደዛው ነው የሚሆነው። የተረገመች ልጅ ከሆነች ወይም የተረገመ ሰው ወንድ ከሆነ አንተ ስትቀርባቸው እርግማኑ ይሰራል። እርግማኑ ምንድነው? ያ ህይወታቸው እንዲበላሽ የሚያደርግ ከሆነ የዛ ነገር ሰለባ ነው የምትሆነው አንተ ራስህ። የልጅቷ እርግማን ሰለባ ትሆናለህ። ጨፍራዎቹ ወደ እኔ ስለሚመጡና በሩካቤ በመሳሳም በአካል ንክኪ በመዳራት በምናምን መንፈስ በደንብ ነው የሚጋባው በደንብ። ከዚህ ልክ መንፈሳዊ መሆን ስትጀምር ነው ችግር የሚጀምረው። አንዳንዶቹ ግን ቡዳ አይነ ጥላ ከሆነባቸው መንፈሳዊም ሳይሆኑ ዓለማዊም ሆነው የሚያስንትን የሚላቸው አለ። የሚያስነካቸውም ለዛ ነው ማለት ነው።
መንፈስ ዓለማዊም ሆነው ሴት ለማግኘት እንዲለፉና እንዲህ በቀላሉ አይነ ጥላ ከሆነ ይፈቅድላቸዋል። ቡዳ አይነ ጥላ ከሆነ አይፈቅድላቸውም ብለን ነበር ከዚህ በፊት። ዓለማዊ ከሆኑ ነው ዓለማዊም ሆነው ማለት ነው። ዓለማዊም ሆነው እንደዛ የፈለጉት እንደፈለጉ መሆን የማይችሉ ሰዎች አሉ። እንዲያውም ይበሳል በእነሱ ግን ለዝሙት ሲሆን ይፈቅድላቸዋል። እና አንድ ጸበል ላይ የሰማሁት ምንድነው ጓደኛዋ የዝሙት መንፈሱ ከማን የመጣው? ከሴት ጓደኛዋ ነው ልጅቷ። እና ልጅቷ አብረው ይተኛሉ፣ አብረው ይጫወታሉ ይላሉ፣ ግን ሌዝቢያንነት ባህሪ የለባቸውም። ግን ያችኛዋ ዘማዊ ጓደኛ ስላለቻት ብቻ በባህሪ ስለማይገጣጠሙ እቺ ደግሞ ድንግል ነበረች። በትምህርት ቤት የተዋወቁት እና ምን ያደርግልሻል እህል መስፈሪያ አይደለ ይዘሽው የምትዞሪው ሂጂና እዛ እንትን በይው ምናምን ብላ ድንግልናዋን አንቋሸሸችባት፣ ናቀችው፣ አጣጣለችባት። እና እንዲያውም ድንግል የሆነች ሴት ፋራ ነች ብላ እንድታስብ አደረገቻት። በክሽ ምንድን ነው የምታካብጂው በእናትሽ እንዴ ዝም ብለሽ ጆግ ይመስል እህል መስፈሪያ አይደለ ይዘሽው የምትዞሪው ምናምን ብላ ስትላት ሄዳ ልጅቷ አስረከበች ድንግልናዋን። ልክ ገጠመኝ አንድ ብዬ እንደለቀኩት አይነት ነገር ማለት ነው። የመጀመሪያ የዛሬ 8 ዓመት የለቀኩት ገጠመኝ ቁጥር 1 ገጠመኝ ማለት ነው። ታሪኩ እንደዛ ነው። እና ወደዚህ ስመጣ ልጅኛዋ ልጅ ስመጣለ ጸበል ቦታ ስትጠመቅ ግን ማነህ ሲባል የዝሙት መንፈስ ነኝ። ከማን የመጣው? ከሴት ጓደኛዋ። ምን አድርገዋል ሲባል ምንም አላደረጉም፣ በምክር ብቻ ነው የገባሁት። በምክር በመጥፎ ምክር ራሱ። ለዚህ ነው ከመጥፎ ጓደኛ ራቆ የሚባለው፣ ምክሩ አንተ ላይ ተጽዕኖ ስለሚፈጥር ነው። ስለዚህ አሁን ይሄ ለምሳሌ አሁን ስትመኝ ቡዳው ገባ ሲባል ያ ሰው በግሉ ሲመኝ ነው ቡዳ ያንን ተንተርሶ የሚገባው ሰው ላይ። ለምሳሌ አንድ ሰው አንድን ሰውን ሲመኝ ከሱ ተነስቶ ወደዛኛው ሰው ይገባል የሚል አስተምሮ አለ። የሚገባው የዛን የመጀመሪያው ያየው ሰው ስሜት ፈቃድ ተንተርሶ ነው የሚገባው መንፈሱ፣ በናቹራሊ ባለው ፍላጎት ማለት ነው። ፈቃድማ መተት ነው የሚሆነው። ፈቃድ ከሆነ ገባ ሂድና ግባ ተብሎ ሲላክ መተት ሆነ ይላካል። ሰይጣን ነው። ቡዳ ከሆነ እኔ ለምሳሌ የቡዳ መንፈስ ኖሮብኝ አንድ ሴት ስመለከትና ከኔ ወደሷ ስተመኛዋትና ሲገባ መጀመሪያ እንድመኛት የተመኛዋት በራሴ በናቹራሊ በተመኛዋት መልኩ ከዛ ፈሳሽነት ነው ቡዳው የሚገባው ወይስ እኔን ራሱ እንድመኛት አነሳሶ ነው ከዛ የሚገባው? እንደ መንፈሱ አመጣጥ ነው። አንተ ውስጥ ገብቶ ልብ ውስጥ ገብቶ የተቀመጠ መንፈስ ካለና አይንህ ላይ የተቀመጠ ከሆነ የምታያቸውን በሙሉ ይጥልልሃል። እነዛ ሰዎች ደግሞ አንተን አይተው ከሆነ ደግሞ የእነሱ መንፈስ አንተ ላይ ሲመጣ እንድታያቸው፣ ያቺም ሴት በዝሙት እንድትወድቅ፣ ድንግልናዋ እንድታጣ፣ አንተ እንድታበላሻት፣ ለመበላሸቷ አንተ ምክንያት እንድትሆን የሚፈልግ መንፈስ ከሆነ እንደ ሁኔታው ሊለያይ ይችላል። ግን የቡዳ መንፈስ ከሆነ አንተ ላይ ሆኖ ልጅቷን ያያት፣ የቡዳ መንፈሱ አንተ የምትፈልገው ምን እንደሆነ ያውቃል። አይምሮህን የሚያነበው ከሆነ ዝሙት ከሆነ ዝሙት፣ ልጅቷን ማታለል ከሆነ ማታለል፣ አይ ጀስት ልጠቅማት ነው የሆነ ነገር ላረጋት ነው እንደዚህ ማን ብለህ አንተ አስበህ ከሆነ ከመጣሽ ማርያም ጣምጣሽ ሄድና አንተ ሰው እንድትጠቅም ስለማይፈልግ ለመንፈሳዊ ጥቅም፣ ለወንድማማችነት፣ ለጥሩ ነገር የቀረብካትን ሴት በዝሙት ወድቀህባት ራስህን ጠልተህ በጣም በቃ ደስ በማይል መልኩ ከልጅቷ እንድትርቅ ሊያደርግ ይችላል። በስራ አፍረህ እንድትርቅ ሊያደርግ ይችላል። ስለዚህ እንደ መንፈሱ ማንነት ይለያል። ለምሳሌ አንተ መንፈሳዊ እንድትሆን የማይፈልግ መንፈስ ግን ያመለጥከው መንፈስ ካለ ይከታተልሃል። ለዚህ ነው መጽሐፍ ቅዱስ በእናንተ ዙሪያ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ማለት አንተ የምትቀርባቸውን ነገሮች በሙሉ በማራቅ አንተን ማሰልቸት፣ አንተን ማበሳጨት የሚሰራ መንፈስ አለ። እንደ ሰባኪ እንውሰደው እኔን ወይም ደግሞ የሆነ አገልጋይ ዘማሪ ወይም ደግሞ ብቻ ዲያቆን ሊሆን ይችላል። ምሳሌ ላድርግልህ። ያ ሰው ሰዎችን እንዲያገለግል ሰው እንዲረዳ የማይፈልግ መንፈስ ይኖርበታል ወይም ደግሞ ይከተለዋል። ስለዚህ በወንድምነትና በእህትነት ቀርቦ ካወያያት በኋላ በተደጋጋሚ ልጅቷ እንድትደውል ወይም ደግሞ በተደጋጋሚ ልጁ እንዲደውል አድርጎ እነዛ ሁለት ሰዎች በሁለቱ መካከል ምንም እንኳን ትልቅነትና ትንሽነት ልዩነት ቢኖርም በሆነ ነገር አገናኝቷቸው አልተገባ አይነት ቅርርብነት እንዲኖራቸው አድርጎ በዝሙት ይጥላቸውና
ያራርቃቸዋል። ስለዚህ ይሄ መንፈስ መጀመሪያ የዝሙት መንፈስ አይደለም፣ ግን የዝሙት መንፈስ ሆኖ ሊተውን ይችላል። ምን ለማድረግ? ልጁን ለማሳሳት፣ ለማሰናከል እና ልጅቷም ከሱ እንድትርቅ የሚፈልግ መንፈስ ካለባት ማለት ነው። ግልጽ ነው። ማሊያቸውን ቀይረው ደግሞ ሊተውኑ ይችላሉ እንደ ሁኔታው ነው። ኦኬ። የነ ዶክተር ራምፓ ወይም ሌሎች እነዚህ ክፉ እንትን የጻፉት ክፉ መንፈስ ያለባቸው ሰዎች የጻፉት መጽሐፍን ስናነብ በመጽሐፍ ነው የገባሁት የሚል ነገር አለ ጸበልም እና መጽሐፉን ስናነበው መንፈሶቹ ከየት መጥተው ነው ወደኛ የሚገቡት? ያው መጽሐፉን ስንገዛው ማለት ነው። ኦኬ። መናፍስት በጥቅሻ የትም ቦታ በቅጽበት መሄድ ይችላሉ። ከመጽሐፉ ጋር ግን የሚመጣ ሰይጣን ኖሮ አይደለም። ግን ይኸውልህ ለምሳሌ አንተ ጋር ያለውን ታዘምነዋለህ ያልኩት ለዚህ ነው። ያነበዋል የመጽሐፉን መንፈስ ያውቀዋል። መንፈሱ ራሱ የጻፈው ማን እንደሆነ በጽሁፉ በፊደሉ ያውቀዋል። ኦኬ ይሄ እኛ ባል የጻፈው ሄደና ልክ እንደ መጽሐፉ ሆኖ አንተ ውስጥ ስራ መስራት ይጀምራል። ለዚህ ነው እኔ ላይ ያለው ማለት ነው። አንተ ላይ ያለው ካለ ነው። አንተ ላይ ካለ እና ስታነበው ኦሹም ይሁን ራምፓም ይሁን ኤቲስት ፓጋኖችም ይሁን የሰርድ አይስም ይሁን ሌሎች የሴክሬትም ሊሆን ይችላል። ምንም እነዚህ የሰውን ቢሄቪየር ሊለውጡ ሊቀይሩ ይችላል ተብሎ የሚታሰቡ መጽሐፍቶችን ካነበብኩ በኋላ ከሃይማኖት የምትወጣ ከሆነ ዩኒቨርሱን የምታመልክ ዮጋ ሜዲቴት የምታደርግ ወይም ደግሞ ሂሊንግ ነኝ ምናምን እያልክ ሌላ አዲስ ፍልስፍና ውስጥ የምትገባ ምናምን ከሆንክ ከእግዚአብሔር መስመር እንድትወጣ የሚያደርገው መጽሐፍ ስታነብ ደስ ብሎት የተቀበለ አንተ ውስጥ ያለ ሌላ ሰይጣን ነበረ ማለት ነው። ስለዚህ በኮድ ይናበባሉ። ይሄንን በመጽሐፍ ቅዱስ ላይ እንደው አጠገቤ እዛ ጋር መጽሐፍ ቅዱስ እንሻቀሳለ ነው እንጂ መቃቢያን 3 ላይ ግባና ያው መቃቢያን 3 ከምዕራፍ 1 እስከ ምዕራፍ 3 ድረስ ያለውን ስታነበው ሰይጣን የራሱ የሆኑ ሰዎችን ያውቃቸዋል። በምልክት ይጠራቸዋል። እንግባባለን፣ በፊደል በቋንቋ በወፍ ቋንቋ በተለያየ ነገር እንግባባለን የሚለው። ስለዚህ ይሄ አመድ ላይ ሲልከሰከስ የነበረው በየአተላው በየቦታው ሲጮህ ዝም ብሎ ገጠር ላይ ሲሽከረከር የነበረው ሰይጣን ገጠር ስለሆነ አያውቅም ማለት አይደለም። ደንቆሮ ነው ማለት አይደለም። ባህሪው አለ፣ ተፈጥሯዊ ባህሪው አለ። አንተ የምታነበውን አንብቦ ይሄማ የእግዚአብሔር መጽሐፍ አይደለም ዓለማዊ መጽሐፍ ነው ወይም ደግሞ አጋንንታዊ የኛው መጽሐፍ ነው ብሎ አስቦ ልክ እንደ መጽሐፉ እንድትኖር ያደርጋል ማለት ነው። እንደ መጽሐፉ እንድትኖር ብዙ ዩኒቨርሲቲ ተማሪዎች ካምፓስ ከገቡ በኋላ ኦሹን ምናምን እያነበቡ የሚንጨበረሩት በቃ ዝም ብሎ ሌላ ነገር ኤቲስት የሚሆኑት ለምን ጠብቆ እዛ ቦታ ላይ ያገኛቸው አብሮ እያደገ እየዘመነ ሄዶ ዋናው ቦታ ላይ ቆም ያገኛቸው እየተማረ ሄዶ እዛ ቦታ ላይ ያገኛል። ደግሞ መጽሐፉ ካልጠፋ ቦታ እዛ ነው የሚሸጠው። ዩኒቨርሲቲ በር ላይ ምናምን እንደዚህ አይነት የፍልስፍና ምናምን መጽሐፍቶች እዛ ይሸጣሉ። ጥበብ ከጲላጦስ ምናምን እንደዚህ አይነት መጽሐፍቶች የኃይለ ጊዮርጊስ ነው ምናምን መጽሐፍቶች ይሸጣሉ። ከዛ በኋላ አምላክ ላይ ማመጽ ይጀምራል። ለምን ያ እድሜ ይፈልጋል። በዛ እድሜ ላይ ነው ይሄን አሳሰብ ማምጣት ያለበት። ገንዘብ በ20 ዓመት ልብ በ40 ዓመት የሚባለው ሰው እድሜው 40 ዓመት ሲሞላ ምናምን ሲል ልብ መግዛት ይጀምራል። ምን ሆኜ ነው ግን ህፃን ሆኜ 20 ዓመት ወይም ዩኒቨርሲቲ ተማሪ ሆኜ እንደዚህ ያሰብኩት? ፈጣሪ እኮ አለ እንዴ? ምን ሆኜ ነው? ያውን አመመኝ፣ እስቲ ማን ነው የሚደርስልኝ? እንደዚህ ምናምን እያለ ማገናዘብ ማሰብ ይጀምራል። ወደ ልቡ መመለስ ይጀምራል። ግልጽ ነው አይደለ? ስለዚህ መናፍስት በአንተ ውስጥ ያለውን ነገር ያውቃሉ። አዎ፣ እንዴት ነው የሚያውቁት? አብረው እየዘመኑ። ጥሩ፣ በጣም ነው የማመሰግነው። በአገልግሎትና ሰዓቱም ሄዷል። ዝም እየታገስኩ እንጂ በኢትዮጵያ ሰዓት አቆጣጠር 4 ሰዓት ከሩብ ሆኗል። አርፍጄ ስለጀመርኩ ነው እንጂ ጥሩ እንትን ነው። እሺ፣ በጣም ነው የማመሰግነው። ጥያቄዎች ካሉ እንደዚህ ስትደውል አስገባሃለሁ፣ ችግር የለውም። አዘጋጅና ከዛ እንወያያለን። አንተ የምታነሳው ጥያቄና ሌላ ሰው የሚያነሳው ጥያቄ አይገናኝም ጭራሽ። በጣም አሪፍ፣ ብዙ ሰዎችን እንዲያውቁ እንዲነቁ ሊያደርግ የሚችል ነገር ስለሆነ የበለጠ በጣም ደስ ይለኛል። በርታ፣ እግዚአብሔር ይባርክ። አሜን አሜን። አመሰግናለሁ። አንድ ህልም ትመርቅልኝ? እሺ። በቪዲዮ ኮል የቀድሞ ፍቅረኛን በህልም ማየት ነበር። አይ አታሳጥርብኛ፣ እንዲህ ነው ያየሁት ብለን በህልሙ በቪዲዮ ኮል ተደዋውለን ሰላም ነው እንዴት ነሽ ምናምን መባባል፣ ከዛ በኋላ ህልሙ አለቀ። ኦኬ። በቪዲዮ ኮል የቀድሞ ፍቅረኛ ናት? አዎ፣ የድሮ ፍቅረኛ ማለት ነው። ድጋሚ መገናኘት የማትችሉ ናቸው አይደል? ብዬ አስባለሁ።
አሁን ጓደኛ አለ ወይስ ትዳር ላይ ነህ? ጓደኛ ሳይሆን እንዲህ ማወራቸው ነው። ጥሩ። ስለዚህ የቀድሞ ፍቅረኛህን አንተ ነበርክ መጀመሪያ ወዳሃት የጠየካት የምታፈቅራት አልፈልግም ብለሃን የተለያያችሁት ወይስ ምንድን ነው የተለያያችሁበት መንገድ? አሁን ህልሙን እንድፈታ ይሄ ነገር ስለሚጠቅመኝ ነው። ሃይማኖት መንፈሳዊ ላይ ትፈላለጋለህ። በእንደዛ ነበር። ግን የሃይማኖቱ ምክንያት ነው እንትን ያለው። የኔም አባቴ የእሷ ሃይማኖት ስለነበረ ትንሽ ወደዛ የሚሄድ ነገር ነበር። ግን መንፈሳዊ ላይ እየጠነከርኩና በተለይ እናንተን አስተምሮ ስረዳ አንድ ያ ፈጽሞ የማይሆን ነገር እንደሆነ ሲገባኝ ብንዋደድም ያው በሃይማኖት ምክንያት እነሱ በጣም አክራሪዎች ስለሆኑ ሊሆን አልቻለም ማለት ነው። የአቡነ ሲኖዳ የዲያብሎስ ውጊያዎች የሚለው መጽሐፍ ምናልባት በኦዲዮ ከተተረከ እሱን አዳምጠው፣ ፒዲኤፉን ካገኘው አንበው። በአማርኛ ወይ በሚገባ ቋንቋ በእንግሊዝኛ በትግርኛም ሊሆን ይችላል። የዲያብሎስ ውጊያዎች፣ ፈተናዎች የሚሉትን ነገሮች ስታነበው በብዙ አይነት መንገድ ሆኖ ይመጣል። ደግመህ ልታገኛት የማትችላትን ሴት ልጅ በህልምህም በሐሳብህም እያመጣ የሚከስታት ከሆነ አንተን ከሃይማኖት በዚህ ፍቅር ምክንያት ሊያስወጣህ የሚፈልግ መንፈስ አለ። ይሄንን ደግሞ የሚያደርገው ብቻውን ይሄን ብቻ አይደለም። ሃይማኖት ውስጥም ጸሎት ስትጸልይ እንዳይመለስልህ ለማድረግ መጋረድ፣ ገንዘብ እንዳይበረክትልህ፣ ሴቶችም ስትቀርብ እነዛ ሴቶች አንተ ጋር ጥሩ ቅርበት እንዳይኖራቸው አድርጎ ይሄኛውን ብሎክ እያደረገ ያኛውን ደግሞ እየከፈተ ለምን ወደ እሷ አትሄድም? ዝም ብለህ እኮ ነው የሸሸኸው፣ ይሄ እኮ ዝም ብለህ እኮ እየተፈላሰፍክ ነው እያለ ወደዛ ነገር እንድትሄድ የማድረግ ባህሪ ሊኖረው ስለሚችል ተጠንቀቅ። እና ልጅቷን መለወጥ ማስተካከል የምትችል ከሆነ በትክክል ልጅቷን መለወጥ ማስተካከል ችለህ ቅድም እንዳልኩ እንዳው ከመጥፎ ነገር የምታመጧቸውን ሰዎች የራሳችሁ ስታደርጉ የእነሱ መንፈስ እናንተን ይወጓቸዋል የሚለው ነገር እያሰብክበት መለወጥ ትችላለህ። አይ ካልክ ግን አቋምህ አሁን ባለህበት ሁኔታ ደስተኛ ከሆንክ ግን ስቀህበት ነው ማለፍ ያለብህ። ደግሞ እንደዚህ ማሳየት ጀመርክ አይነ ጥላ በስላሴ ስም ታሰር ምናምን ያልክ እንትን ማለት ነው። ለምን አንዳንድ ጊዜ አይነ ጥላ ዓለማዊ ከሆንክ ሴቶችን ታርቃለች። ልክ መንፈሳዊ ስትሆን ግን ይጠሉህ የነበሩትን ሴቶች ወይም አንተ የምትፈልጋቸውን ሰዎች ያንጋጋባሃል ፈጽሞ። በቃ ልክ ስራም ራሱ ሲዘጋጋብህ የነበረው ሴጣን ልክ ወደ እግዚአብሔር ስትመጣ የጸሎትና የስግደት ጊዜ እንዳይኖርህ ጠዋት ወጥተህ ማታ የምትገባበት ስራ ያመጣብሃል። ያ አይሆንም የተባልከውን ስራ ይመጣል። ለምን? ወደ እግዚአብሔር ቀረብካ። አንተን ከእግዚአብሔር ለመለየት ያ የምትፈልገው የነበረው ዓለማዊ በነበርክበት ሰዓት ሲከለክልህ የነበረውን በሙሉ ያመጣልሃል። እንዲያውም የተሻለ አድርጎ ውብ አድርጎ ያመጣልሃል። እና መጠንቀቅና መፍራት ወይም ደግሞ ማፈግፈግ የሚባለው መንፈሳዊ ህይወት ውስጥ አንድ ትልቁ ነገር ይሄ ነው። በቃ አንድ ጊዜ ቁርጥ ውሳኔ ከወሰንክ በኋላ ወደኋላ አለመመለስ። ፕሮባቢሊቲው ከአጋንንት ነው ማለት ነው። አይ ኖ ትክክል ነው ለማለት ይከብዳል። ለምን አንዳንዴ እግዚአብሔር ልጅቷን ወደ መንፈሳዊ ህይወት መልሰሃት ያንተ እንድትሆን ለማድረግ ይችልም ሊሆን ይችላል። ግን ሁኔታውን ይወስናል። ያየኸው ህልም እንዴት ነሽ ሰላም ነሽ ወይ ምናምን ስትላት ተቀባብታ ከሆነ ተኳኩላ አምሮባት ከሆነ ምናምን ከሆነ ከባድ ነው። ተጎሳቁላ በጣም ተጨቁና የሆነ ህልም ፍቺው ራሱ ጥሩ እንዲሆን የሚያደርገው ምንድነው? የተቀደደ ልብስ ካረገች ወይም ደግሞ ፊቷ በጣም ጥላሸት ከሆነ ምን ከሆነ ነፃ እንድታወጣት እግዚአብሔር እየለመነህ ነው፣ እየነገረህ ነው፣ ልጅቷን አድናት እያለህ ነው። ግልጽ ነው አይደል? ስለዚህ ሁኔታዎቹ ያየህበት ሁኔታ ይወስነዋል። ህልሙን ያየህበት ኤክስፕሬሽን። እሺ መምህር በጣም አመሰግናለሁ። እግዚአብሔር ይስጥልን። እሺ አሜን። ደህና ደር። ቴንክ ዩ። ሰዓቱ በጣም